ፍቅር ምን ቀድሜ ባለማወቄ እየተጸጸትኩ ነው። የኔ ንግስት እንደዚህ ስትኝ ልቤ ይሞቀኛል። ብሩኬ አረብ ሀገር ተመልሼ የሚሄድበት ጊዜ እየደረሰ ነው፣ ግን መሄድ አልፈልግም። እኔም እኮ ባትሄጂ ደስ ይለኛል። እዚሁ ቢዝነስ እንጀምራለን። እውነት? እንደዛማ በጣም አሪፍ ነው። ለመሆኑ ቆይ አሁን አካውንትሽ ላይ ምን ያህል ገንዘብ አለ? ያው አመት ሙሉ እየላኩልሽ ስለነበር እጄ ላይ ያለው ቀሪ ብር 400,000 ብር ብቻ ነው። ውይ ትንሽ ናት። ብሩኬ የአረብ ሀገር ደሞዝ ታውቀዋ? አታስቢ፣ ነገሮችን አመቻችቼ በት ብዬ አገባሻለሁ። እውነት ብሩኬ? ጓደዬ በጣም ደስ ብሎኛል። ወይ ሙስጤ መጀመሪያ የተገናኘንበት ጊዜ ታስቦ እንዴት እንደሚገርመኝ። እንዴት? ያ አላህ! እንዴ ኤርፖርት መጀመሪያ ተጋጭተን የተገናኘነው ረስተው ነው እንዴ? እንዴት እረሳዋለሁ? ያው ምን ነው የሚገርመው ብዬ እኮ ነው። የሚገርመውማ ያኔ የተጋጨ ነው አላህ የትዳር አጋሪ ሊያደርግህ አስቦ ነው። እውነት ነው። አላህ ስራ ብዙ ነው። አሁን ደግሞ ኒካ ስሬልሽ አንድ ላይ ስንሆን ልባችን ያርፋል። ወይ ሙስጠፋ ከዚህ በላይ ምንም የምመኘው ነገር አልነበረም። የሚገርምህ ግን የመዳር ሀሳብ የነበረኝ ቤተሰቦቼ ባመጡልኝ ነበር እንጂ በራሴ ፍቅረኛ ይዤ በጭራሽ አላሰብኩትም ነበር። እኔ ያለውማ የማንም አትሆኝም። ግን ምን ነው ሙስጤ? ያው ለምሰራው ቢዝነስ እና ቤታችን ለመጨረስ ገንዘብ አጥሮኛል። ወይ ሙስጤ ለሷ አትጨነቅ፣ ያቅሜን አግዛለሁ። ቀሪውን ደግሞ ሰራ አድርጌ እልክልሃለሁ። እስካሁን ያረግሽልኝ ሁላ ብዙ እኮ ነው ላንተ ሙስጤ። ኧረ ይሄም ሲያንስህ ነው። የኔ ፍቅር አፊ ቁርጥ ይበልልሽ። ስለምንድን ነው ታሪያ አስቴር? እኔ ምንም አልገባኝም። ቆይ ለብሩክ ክፉ ነኝ? አረብ ሀገር የሰራሁበትን ገንዘቤን በልቶ ባዶ እጄን ካደረገኝ በኋላ ስልኩን አጥፍቶ ይጠፋል? እሺ አንቺ ተረጋጊ። ምኑን ተረጋጋሁት ነው? ወይ ከገንዘብ ያሉንኩ ወይ ፍቅሬን አላተረፍኩኝ ባዶ ሜዳ ላይ ቀረሁ እኮ። እሺ እኔ ምን አርትኛለሽ አስቴር? በእናትህ ናሆሜ እህት የለህም? እናት የለህም? አረ በፈጠረሽ አስቴር እኔን እያስጨነቅሽኝ እኮ ነው። ምን ላድርግ ናሆሜ? ቢጨንቀኝ ቢጠበኝ እምገባበት ባጣ ጊዜ እኮ ነው። እኔ ክፍለ ሀገር ልጅ ነኝ፣ ማረፊያ እንኳን የለኝም። ወይኔ አስቴር ጉድ ሆንኩኝ። አረ በፈጠረሽ ተረጋጊ። ከሱ የተረፈኝም በቤት ኪራይ ጨርሼ ዘመድ ለዘመድ እየተንከራተትኩ ነው ያለሁት። እሺ እኔ ምን ላድርግልሽ? ያለበትን ጠቁመኝ። እኔን ማድረግ አልችልም። ለምን ናሆሜ ለምን? እኔ ሳላሳዘንህም? እሺ እኔ ምን አባቴ ልሁን? ምክንያቱም ብሩክ ሀገር ቀይሮ ወጥቷል። እኔ ከሱ ጋር መሆን መስሎኝ እኮ ትኬቴን አቃጥዬ ነው የመጣሁት። የህግ ያለ የመንግስት ያለው። አይዞሽ ተረጋጊ። በቃ የሆነ ምን አይጠፋም። እንዴት ነሽ? ደህና ነሽ? አለ እንግዲህ እንደ ወንድሜ የማየው ጓደኛዬ እሱ ነው። ሰላም እንዴት ነሽ? አለ ናኦሚ ይባላል። ጓደኛዬም ብቻ ሳይሆን ወንድሜም ጭምር ነው። እሷ ደግሞ ፍቅረኛዬ ናት፣ ያው የወደፊቷ ሚስቴ። አይዞ ትንታ ነው። እንደዛ ነገር ተይው፣ ዝም ብሎ ነው ምንም አይሆንም። እንዴት እንዳስደነገጠኝ ብሩኬ። ስልክሽ ያምራል። አይፎን ነው እንዴ? አዎ ማዳሜ ናት የሰጠችኝ። ዋው ወደድከው? አይ ያኔ ራሱ ቢሳካልኝ አይፎን ነበር መግዛት የምፈልገው። እና ይሄ እንድሰጥ እችላለሁ ብሩኬ? ውሰደው እንካ። አይ አይሆንም እንዴ? ኖ ችግር የለውም። አረ ችግር የለውም ነው ያዘው ብሩኬ። አይሆንም። ኖ ችግር የለውም። እኔ ትንሽ ስልክ ገዝቼ ቀይራለሁ። ፋይሎቹን ቀስ ብለህ ትልክልኛለህ። ያዘው ደግሞ ካንተ አይበልጥ። ምንድነው? ትንታው ተደጋገመ። ጥሩ ስሜት እየተሰማኝ አይደለም። በቃ እናንተ ተጫወቱ። መጣ ወሬ ሰምት ይለው
ቦታ ቀይረን በኋላ ፏን እንላለን አልተባባልም እንዴ? ይቅርብኝ ሚኪ፣ ማለቴ ብሩኬ። አትጫወትም? እንገናኛለን። ቻው። እና ቆይ ታስሬ አውቃለሁ እያልሽኝ? አዎ ሊያውም ለአመት ከ8 ወር ቤሩት እስር ቤት። ኧረ እባክሽ። ቆይ በምን ምክንያት? ፍቅረኛዬን ከጓደኛዬ ጋር አየሁትና እዛው ቤሩት እያለን በጣም ተናድጄ ስለነበር ከሁለተኛ ፎቅ ላይ ወርውሬው ሲያንሰው ነው። እና ቆይ ተረፈ? ያው ለተወሰነ ጊዜ መራመድ አይችልም ነበር። ያው እነሱም እንዳታለለኝ ስለገባቸው ያቀለሉልኝ። አንቺ ከባድ ሰው ነሽ። ምን አልከኝ? አይ ወዲህ ነው። እኔ የምልህ ብሩን ላስገባልህ እኮ ስሞክረው የሰጠኝ አካውንት ቁጥር የሴት ስም ነው ያመጣልኝ፣ ራሄል ይላል። ችግር የለውም በሱ አስገቢው። እህቴ ናት። እህቴ ናት? የካፊር ስም? ረስቼው ሳልነግርሽ የእኛ ቤተሰብ ወለየ አይደለ? ግማሹ ክርስቲያን ግማሹ ሙስሊም ነው። ለዛ ነው ራሄል ተብላ የምትጠራው። ያው እኔ ራዋ ብዬ ነው የምጠራት። ያው ልኬልሃለሁ። አላህ በረካውን ይስጥሽ። በነፍሴን የደረሽልኝ። ይሄ እዛ ባንኩ ጋር ያለው ደላላ የአረብ ሀገር ቺኮች የሚልከው እሱን ሰውዬ መግባባት እፈልጋለሁ። ለምን? ምን ያደርግልሃል? አንተ ደግሞ ለኢንፎርሜሽን ነው። አይ እንደዛ ከሆነ በቂ ደላሎች የምትግባባቸዋለሁ ብዬ ነው። እሱ አሁን በጣም ታዋቂ የሆነ ነው። ብዙ ነው የአረብ ሀገር ቺኮችን ወደ ውጭ የሚልከው። ኧረ እባክህ። አዎ ጥሩ ኮኔክሽን አለው ሲባል ሰምቻለሁ። ኦኬ ጥሩ ነው። ስለዚህ አሪፍ ቦታ የላካቸውን ቺኮች መርጬ ማለብ ነው። ምን ይባላል ለዚህ ነገር? መልካም እድል ነው የሚባለው ወይስ ይቅና? አላውቅም ብቻ ይባላል እንጂ በደንብ ይባላል። ጉድ ላክ ፎር አስ። የኔ ፍቅር መጣሽ። ይሄንን ሮን ተወዷላ። እንዴት ነህ? ደህና ነሽ? እኔ የምልሽ ወርቆችና ዶላሩን አመጣሻቸው እንዴ? አዎ ሁሉንም አምጥቻለሁ። እኔ ጋር በአስተማማኝ ሁኔታ እንዲቀመጥልሽ ብዬ ነው። እሺ እሺ እኔ ፍቅር አመሰግናለሁ። በነገር ላይ በጣም ነው የሞቀኝ። ፀሐዩ ቀላል እንዳይመስል ሻወር ውስጥ ይመጣለሁ። እሺ የኔ ፍቅር አፍጥኝ። እሺ ናፍቀሽኛል። እኔ የምለው ብሩኬ